የኤርትራ ጉዳይ ደራሲ አምባሳደር ዘውዴ ረታ። የኤርትራ ጉዳይ ክፍል 3። ሰርቀ ብርሃን በተፈጥሮ ለሁሉም ነገር ችኮል ነው። እናም ጭንቀት አይችልም። ሆደ ቡቡ ነው። በዚያም ላይ ሰውን ቶሎ ያምናል። ከትከሻው ደልደል ከቁመቱ ዘለግ ያለ የቀይ ዳማ ነው። ሽበት ጣል ያለበት ጸጉሩን ያምርበታል። እቺ እስከ ደረቱ ድረስ የምታክለው አስቀያሚ ቦርጭ ባትኖርበት ኖሮ ምንም እንከን የማይወጣለት መልካም ይሆን ነበረ። አይድረስ የለ በጉጉት ሲጠባበቅ የነበረችው ያቺ ደቂቃ በስንት መከራ ደረሰችለት። ሚስቱ እቃውን ሸካክፋ እጃቸውን አስታጥባ ስትወጣ ናዝሪቴ እኛ ትንሽ ጨዋታ ስለምንይዝ አንቺ ተኝ ሲል በዘዴ ብቻቸው መሆን እንደሚፈልጉ ነገራት። ሳሙኤል የሰርቀ ሚስት በዚያ ወታ መቅረቷን ሲያረጋግጥ ብርጭቆን አንስቶ አንዴ ከውስኪው ላይ ተጎነጨለትና ሊሰርቀ ዛሬ ለብርቱ ጉዳይ ፈልጌ መምጣቴን መቼስ አትስተውም አለ ፈገግ ብሎ። አልስተውም፣ ግን ነገሩ በጣም እንቆቅልሽ ሆኖብኛል። የአደጋው ፍጥነት ገርሞኛል። ምን ተአምር ቢፈጠር ነው በአንድ ቀን ውስጥ ይህንን ለመሰለ አሳሳቢ ችግር ልትጋለጥ የቻልከው? የዚያ የተቃዋሚ ቡድን አባል መሆን የተደርሶበታል አለ ሳሙኤል ባጭሩ። እንዴት ልታውቅ ቻልክ? እነሱስ ማወቅህን በምን አወቁ? ትዕግስት ባጣ ድምፅ ጠየቀ። ፊቱ ላይ መረበሹን በግልጽ ያስታውቅበት ነበር። መጀመሪያ ሲጋራ ካልስጠኝ። ሰርቀ ብርሃን አሁንም በተረበሸ ስሜት ውስጥ ሆኖ ከሸሚዙ ደረት ኪስ የሲጋራ ፓኬቱን አውጥቶ ወረወረለት። ሳሙኤል ሲጋራውን ለኩሶ 3 ያከታትሎ ሳበለትና የኦፕሬሽኑ ሲቀር ሌላው ሂደቱን ሳያፋልስ እንዳለ ከመጀመሪያው እስከ መጨረሻው ታሪኩን በሰፊው አተተለት። ሰርቀ አልፎ ግልጽ ያልሆነለትን እንዲብራራለት ጣልቃ እየገባ ከመጠየቅ ውጪ በአመዛኙ በተመስጦ ነበር ታሪኩን የተከታተለው። በስተመጨረሻ በጣም ይገርማል ሲል በሐዘን ተውጦ ቁና ተነፈሰ። መገረም ብቻ አለ ሳሙኤል። ኋላ ሞቅ እያለው እስኪሄድ ድረስ መጀመሪያ በዝቅተኛ ድምፅ ለዲሞክራሲ፣ ለሰላም፣ ለሰብአዊ መብትና ለፍትህ ስንል የተዋጋንለት ዓላማ መልኩን ቀይሮ ሲጠብቀን ባላሰብነውና ባልጠረጠርነው መንገድ የነጻነታችን ባሮች ሆነን ስንቀር በገዛ ሀገራችን ስንሳቀቅ ነጋ ጠባ መርዶ ነጋ ጠባ ሩሩ ሲሆን ዕጣ ፈንታችን ጭልፊት ያስደነበረቻቸው የዶሮ ጫጩቶች እንምሰል። ተበታትነን ስንቀር መገረም ብቻ ያሳዝናል እንጂ። ከሁሉም የበለጠ የሚያሳዝነው አብዛኛው ህዝባችን ለዚህ ዲያብሎስ ስራ ተንበርክኮ መስገዱ ነው። ምን ያህል ጨቋኞች፣ ምን ያህል በዝባዦች፣ ምን ያህል ግፈኞች መሆናችንን እያወቀ ከባዕዳውያን ገዦች በከፋ መልኩ ረግጠን እንደምናንደባለው እየተገነዘበ በእኛ ላይ የማይጨክን አንጀት፣ በእኛ ላይ የሚነሳ ክንድ እስከ ዛሬ ድረስ አለማየቴን ነው። ማጅራቱን ረግጠን ስንገዛው የበይ ተመልካቾች ሆኖ ዝም አለን። ከዚያም አልፎ ተርፎ ነፃ ያወጡን ውድ ልጆቻችን ናቸው ብሎ ነፃነቱን፣ ክብሩን፣ መብቱን ከእግራችን ስር አምጥቶ አስቀመጠልን። ፋሽስቶች ነንና እኛም ነፃነቱን፣ ክብሩን፣ መብቱን ረግጠን ቆምንበት። ምን ይጠበስ አለ በምሬት አነጋገር ግንባሩን ኮስተር አድርጎ። የኤርትራ ታላቅ ወንድም የሆነው ኢሳያስ አፈወርቅ እውነትን በውሸት ለውጦ መብታችንን በገደብ የለሽ ስልጣን ደፍኖ እውቀታችንን በቧልጥጦ ከዚያም ከዚህ ያናከሰ መሄጃ እግራችንን አስሮ እንዳንተነፍስ መጻፊያ እጃችንን ቆርጦ በሁሉም በግልጽ እንዳናይ ማያው አይናችንን አፍርጦ ሰብአዊነታችንን ገርስሶ ህልውናችንን አናግቶ ከክፉ አዘቅት ወደ ባሰ የአዘቅት ሲከተን ወዲያፎም እያለን ተከተልነው። መሰሪ ባህሪው ሳይገባን የስርዓቱ ዋና ሞተር ሆኖ እንደሚያሽከረክረን ሳናውቅ ነጋ ጠባ ቋንቋችንና አፍ መፍቻችን ወዲያፎም እያለን ማወዳደስ ከሆነ ገና ሲወለድ አንስቶ እንደ አቡነ መንፈስ ቅዱስ የእናቱ ጡት አልቀመሰም ብለን አፈ ታሪክ ካወራንለት አሁን ምን ይጠበስ? ለከት በሌለው ምላሱ በየሳምንቱ በግ ልናርድለት ትፈልጋለህን እያለ
ደጀናችን ናፍቃ ሳህል እንጂ ህዝባችን አልነበረም። ደጀናችን ናቅፋ ሳህል እንጂ ህዝባችን አልነበረም ብሎ ሲያንጓጥጠን ሲዘልፈን ከጨበጨብንለት በዋልቱ ፌዙ ንቀቱና ጨካኝነቱን ካደነቅንለት ታዲያ ምን ይጠበስ አለ ሳሙኤል ንዴትና ተስፋ በመቁረጥ በተጫነው ስሜት። ለጥቆምኛ ለህዝባችን ከአቅሙ በላይ የሆነ ግብር ስንጭንበት ዝም ካለ ልጆችን ለጦር ማገዶ አዋጣ ስንለው አሜን ብሎ ከሰጠ ወጣቱ ምሁሩ ከኢኮኖሚ ችግርና ከፖለቲካ ጭቆና ለማምለጥ ወደ ውጭ ከተሰደደ ወርቆ ተነስቶ ግሮ ጥሮ ከውድቀት ለመነሳት ከመፍጨርጨር ይልቅ ዳር ቆሞ ተመልካች ከሆነ ከጦርነትና ከራብ ያለውን ቁርኝት መበጠስ አቅቶት ዛሬም በጎስቋላ ኑሮ ከዳከረ ያልመሰለውን መቃወም ካልቻለና አንገቱን አቀርቅሮ ጥቃት የሚቀበል ከሆነ ታዲያ ምን ይደረስ አለ ለቅሶ መጥቶበት ባሻከረ ድምጽ። እስቲ ንገረኝ ሰርቀ የቱ ነው ያማረው የኛ ስራ? በገዛ እጃችን ኢኮኖሚያችንን ማድቀቃችን ነው? በገዛ ወንድሞቻችን ላይ ጦር መስበቃችን ነው? እንደ ባቢሎን ግንበኞች 50 ቋንቋ ማንቆራቆራችን ነው? እስቲ በሞት ንገረኝ መነሻችን ምን ነበር? ነፃነት መድረሻችንስ ምን ነበር? እድገት፣ ብልጽግና፣ ዲሞክራሲ፣ ፍትህ አይደለም እንዴ? በቂ መብራት፣ በቂ መንገድ ሳይኖረን አብዛኛው ህዝባችን ከድንቁርና ጨለማ ሳይወጣ ስልጡኖች ነን ብለን የምንመጻደቅ አይደለንም? መነሻችን እዚህም እዚያም ግድያ፣ ቅስፈት፣ ሰቆቃ፣ ብርገጋ፣ ሻጥር ከሆነ መድረሻችን እንጦሮጦስ መውረድ ነው አለ እንደመስፈሰክ ብሎ። ግንባሩ ላይ ያሉት የደም ስሮቹ በቁጣ መገታተት ጀመረዋል። ከውስኪው ላይ አንዴ ተጎነጨና ብርጭቆን ከፍ አድርጎ እያየ ራስ ወዳዶች መሆናችን ደግሞ ከዚህ የበለጠ ምስክርነት ከየት ሊመጣ? እንደተጠበቀው የጣሊያን መንግስት መልእክተኛ በተደረገለት ጥሪ መሰረት በአራቱ ኃያላን የውጭ ጉዳይ ሚኒስትሮች ስብሰባ ላይ ተገኝቶ በ1885 እና በ1889 ዓ.ም ኤርትራንና ሶማሌን በ1911 ዓ.ም ለሊቢያ ከያዘበት ዘመን ጀምሮ እነዚህ ምድረ በዳና በረሃማ የነበሩ ሀገሮች አቅንቶ የሰው ልጅ ህይወት መኖሪያ ለማድረግ በጣሊያኖች መስዋዕትነት የተገኘውን ውጤት በሰፊው ያስረዳል። ጣሊያን እነዚህን 3 ሀገሮች በተለያዩ ጊዜያቶች ቅኝ ሀገሮች አድርጎ የያዘችው ከማንም መንግስት ላይ ነጥቆ ወይም ተዋግቶ አለመሆኑን ከተናገረ በኋላ ኤርትራና ሶማሌ ከግዛቶቼ ተገንጥለው የተወሰዱ ናቸው በማለት ኢትዮጵያ የምታቀርበውን ጥያቄ መሰረት የሌለው መሆኑን አረጋግጣለሁ አለ። በሮማ መንግስት አስተያየት በጣሊያን የተፈጠረው የኤርትራ ግዛትና ህዝቡ ከኢትዮጵያ ጋር ምንም አይነት ግንኙነት ኖሮት አያውቅም። የኤርትራ ህዝብ በታሪኩና በዘሩ በቋንቋውና በባህሉ ከኢትዮጵያ ህዝብ ጋር የሚመሳሰል ወይም የሚቀራረብ መልክ ጨርሶ የለውም። የሶማሌ ግዛት ደግሞ እንኳንስ የኢትዮጵያ የነበረ ነው ሊባል ይቅርና ይህ በረሃማ ሀገር በህንድ ውቅያኖስ አካባቢ መኖሩን እንኳን ኢትዮጵያ የሰማችው ከጣሊያን ይዞታ በኋላ ስለሆነ የተለያየ ማብራሪያ ማቅረብ አያስፈልግም በማለት የጣሊያን መልእክተኛ የተቃረነ የታሪክ ቅጥፈት የተሞላ ማመልከቻውን አቀረበ። ከጣሊያን ዲስኩር በኋላ ስብሰባው የቀረበው የኢትዮጵያ ማመልከቻ ነበር። ኤርትራና ሶማሌ እንደሚመለሱላት በሰፊው የገለጸችው የታሪክ፣ የዘር፣ የባህል ግንኙነት ሳያነቡ ወይም ሳይመለከቱ በደፈናው የኢትዮጵያ ጥያቄ አግባብ ስለሌለው ከአጀንዳው መሰረዝ አለበት ሲሉ የፈረንሳይና የሞስኮና የአሜሪካ የውጭ ጉዳይ ሚኒስትር ውሳኔ ያቀረቡ። ነገር ግን የታላቋ ብሪታንያ የውጭ ጉዳይ ሚኒስትር የኤርትራ ህይወት በብዙ ረገድ ከኢትዮጵያ ጋር የተያያዘ ስለሆነ ጉዳዩ በጥንቃቄ ተጠንቶ ተገቢውን ውሳኔ የሚሰጠው ነው በማለት ስለተከራከረ የኢትዮጵያ ማመልከቻ አጀንዳው ላይ እንዲቆይ ተደረገ። ኸርነስት ቤቨን በኤርትራ በኩል ኢትዮጵያን የደገፈ ቢሆንም በሶማሌ ጉዳይ የሚጨርሰው ሳት ለቀዳማዊ ኃይለ ሥላሴ መንግስት ትልቅ የራስ ምታት ነበር። የቤቨን ፕላን ታላቁ ሶማሌን ለመፍጠር በጣሊያን በእንግሊዝና በፈረንሳይ ከተያዙት የሶማሌ ግዛቶች ጋር ከኢትዮጵያ ሰፊውን
የኦጋዴንና አውራጃ የሚጨምር ነው። ከኢትዮጵያ ጋር በታሪክ በዘርና በባህል የሚመሳሰል መልክ ያላት ኤርትራ ነች እንጂ በደቡብ በኩል ያለው የሶማሌ ነገድ አይደለም ብለው እንግሊዞች ያምናሉ። በዚህ ረገድ ኢትዮጵያ ኤርትራን ካገኘች ለታላቋ ሶማሌ እቅድ ኦጋዴንን ለመልቀቅ እንደማታስቸግር የቤቨን ኤክስፖርት ሙሉ ተስፋ አድርጓል። ሆኖም በዚህ በሎንዶኑ ስብሰባ ላይ ትልቅ ሶማሌ ፈጥሮ በታላቋ ብሪታንያ መንግስት ሞግዚትነት እንዲተዳደር ለማድረግ ውስጡን ሲጎነጉን የሰነበተው የቤቨን ፕላን በይፋ አልተገለጠም። ከአሜሪካ ከፈረንሳይና ከሞስኮ የተሰነዘሩት መፍትሄዎች እጅግ የተለያዩ በመሆናቸው በስምምነት ከአንድ ውሳኔ ላይ መድረስ አልቻሉም። የሁለተኛው የአራቱ ኃያላን የውጭ ጉዳይ ሚኒስትሮች ስብሰባ ከ7 ወራት በኋላ በፓሪስ ስለሚደረግ እስከዚያ ባለው ጊዜ ምክትል ሚኒስትሮቻቸው የእነዚህን ቅኝ ግዛቶች ዶሴ በሰፊው እንዲያጠኑና ለሚቀጥለው ስብሰባ አንድ አይነት የውሳኔ ሀሳብ እንዲያቀርቡላቸው ተስማምተው የሎንዶኑ ጉባኤ ተፈጸመ። የፓሪስ ስብሰባ ከሚያዝያ እስከ ሐምሌ 1946 ዓ.ም። በመስከረም 1945 ዓ.ም የአራቱ ኃያላን የውጭ ጉዳይ ሚኒስትሮች በሎንዶን ተሰብስበው በጣሊያን ቅኝ ግዛቶች ጉዳይ ሳይስማሙ እንደተለያዩ ሁሉ ምክትሎቻቸውም ለ6 ወራት መፍትሄ ፍለጋ ሲፋጁ ከርመው ለፓሪሱ ቀጠሮ አራቱ ታላላቆች የሚግባቡበትን መንገድ ማሰናዳት አልቻሉም። አራቱ ኃያላኖች ከጣሊያን ጋር የሚፈራረመው የእርቅ ውል አዘጋጅተው በሐምሌ ወር 1946 ዓ.ም በፈረንሳይ ዋና ከተማ ለሚደረገው የሰላም ጉባኤ ማቅረብ ስላለባቸው የቅኝ ግዛቶቹ ጉዳይ በቅድሚያ ውሳኔ ማግኘት ነበረበት። በሚያዝያ ወር መጨረሻ ላይ መልካምና ውብ በሆነው የጸደይ አየር በፓሪስ ከተማ እየተደሰቱ የአራቱ ታላላቅ የውጭ ጉዳይ ሚኒስትሮች ስብሰባቸውን ሲጀምሩ ከ8 ወራት በፊት በመስከረም 1945 ዓ.ም ሎንዶን ላይ ከነበራቸው የተለያየ አቋም ጋር ሲመዘን የተቀራረቡበት መንገድ ሊታይ አልቻለም። አሜሪካኖቹ ሶስቱን የቀድሞዎቹን የጣሊያን ቅኝ ግዛቶች በጋራ ሞግዚቶች እንዲተዳደሩ ተደርጎ ሊቢያና ኤርትራ ከ10 ዓመት በኋላ ነፃነታቸውን ሲቀበሉ ሶማሌ ላልተወሰነ ጊዜ ትቆያለች የሚሉትን ሐሳብ አለቀቁ። ፈረንሳይ የጣሊያን ኮሎኒዎች በሙሉ ለጣሊያን መመለስ አለባቸው የሚለውን ሙግትም አልተወችም። ሞስኮቭ ለቀኝ ግዛቶች ለተወሰነ ዘመን አንዳንድ የሞግዚት አስተዳዳሪ መመደብ አስፈላጊ መሆኑን እየገለጸ ከሊቢያ አውራጃዎች ትሪፖሊታኒያ ለሶቪየት ህብረት በአደራ እንድትሰጥ ያቀረበውን ጥያቄ አልሰረዘም። በዚያ እንኳን ሁሉም ከየአቋማቸው እልፍ አልን ብለው የሚጋተሩ ከሆነ መጨረሻው ምን ይሆን? አሜሪካዊ ጄምስ በርንስ እና ሞስኮቭ ሞሎቶቭ ከዚህ ችግር አንድ የመውጫ ዘዴ ለማግኘት እራት እየተገባበዙ በሚወያዩበት ጊዜ በሰሜን ጣሊያን የሚገኘው ትሪየስቲ የተባሉን አውራጃ እንደ ጦር ካሳ ተቆጥሮ ለዩጎዝላቪያ እንዲሰጥ ምዕራባውያን ከተስማሙ ትሪፖሊታን ካልሰጣችሁን ብለን አናስቸግራችሁም የሚል ሐሳብ ከሶቪየት የውጭ ጉዳይ ሚኒስቴር ቀረበ። ይህች ትሪየስቲ የምትባል የጣሊያን ግዛት ታሪኳ እጅግ የተወሳሰበ ነው። በጥንታዊ ዘመን የሮማውያን ቀኝ እንደነበረች ይነገራል። ከዚያም ወዲህ ከ14ኛው እስከ 19ኛው መቶኛ ዓመት መጀመሪያ ድረስ የጀርመን የሃብስቡርግ ዳይናስቲ ኦፍ የባህር በር ሆኖ ከኖረች ከ1814 እስከ 1918 ዓ.ም ድረስ የኦስትሪያ ሃንጋሪያ ኢምፓየር ግዛት ሆነች። የመጀመሪያው የዓለም ጦርነት ከተፈጸመ በኋላ በ1919 ዓ.ም ጀርመን እና ኦስትሪያን ድል ያደረጉት መንግስታቶች ፈረንሳይ፣ እንግሊዝ፣ አሜሪካ የአውሮፓን የግዛት ካርታ ሲያስተካክሉ ጣሊያን በጦርነቱ ላደረገችው ተሳትፎ መካሻ እንዲሆን ይህችን የትሪየስቲ አውራጃ ከሰሜን ግዛቷ ጋር አቀላቅለው መረቁላት። በ1945 ዓ.ም ደግሞ ዩጎዝላቪያ ትሪየስቲ የኔ መሆን አለበት ብላ የጦር ኃይል ለመውሰድ ከመሞከሯ በላይ ከጦርነቱ ፍጻሜ በኋላ በሶቪየት ህብረት እየተረዳች ይህችን አውራጃ ከግዛቷ ጋር ለማቀላቀል ብዙ ታግላ አልተሳካላት።
አሁን ደግሞ መስኮቭ ትሪፖሊታንያን ለማስተዳደር ካልሰጣችሁኝ ብሎ ከደነቀው ችግር ለመገላገል ብለው ምዕራባውያኖች ትሬስቲን ለዩጎዝላቪያ ለመስጠት አይፈልጉም። የሞስኮቭ ምኞት በየጊዜው እየጨመረና ወሰኑን እየጣሰ በመሄዱ የሚበሳጨው የታላቋ ብሪታንያ የውጭ ጉዳይ ሚኒስተር የሞሎቶቭን ሐሳብ ለማደናቀፍ የሚከተሉት 3 ሐሳቦች ደረደረ። የሞስኮቭ ምኞት በየጊዜው እየጨመረና ወሰኑን እየጣሰ በመሄዱ የሚበሳጨው የታላቋ ብሪታንያ የውጭ ጉዳይ ሚኒስተር የሞሎቶቭን ሐሳብ ለማደናቀፍ የሚከተሉትን 3 ሐሳቦች ደረደረ። አንደኛ የትሪፖሊታንያ እና የሲሬናይክ አውራጃ ለየብቻው ነፃ መንግስት ሆኖ እንዲቋቋሙ፣ ሁለተኛ በኤርትራ ጉዳይ ኢትዮጵያ ያቀረበችውን የይገባኛል ጥያቄ ልዩ ኮሚቴ ተቋቁሞ እንዲያጠናው፣ ሶስተኛ በያለበት የተበታተኑት የሶማሌ ህዝቦች በአንድነት አሰባስቦ ታላቋ ሶማሌን ለመፍጠር የሚያስችል ጥናት እንዲደረግ። ሚስተር ቤቨን እነዚህን 3 ሐሳቦች ሲተነትን በሞስኮቭና በፈረንሳይ የውጭ ጉዳይ ሚኒስትሮች ላይ የሚታየው ንዴት እጅግ የጋለ ነበር። ሙሴ ሞቶሎቭ ወዲያውኑ ተነስቶ በሰጠው መልስ የታላቋ ብሪታንያ መንግስት ፍላጎት በማንኛውም መልክ የቀድሞዎቹን የጣሊያን ቅኝ ግዛቶች አጠቃሎ በእጁ ለማስገባት ብቻ ሳይሆን በተጨማሪም ከኢትዮጵያ ከኦጋዴንና አውራጃ ቆርጦ ለመውሰድ ማቀዱን በግልጽ ያስረዳል ሲል እያፌዘ ተናገረ። የፈረንሳይ የውጭ ጉዳይ ሚኒስትር በበኩሉ ምንም እንኳን እንደ ሙሴ ሞቶሎቭ በአሽሙር መራረቅ ባይሆንለትም የቤቨን ሐሳብ መዘዙ ብዙ ነው በማለት አጠንክሮ ተቃወመ። ዣርዥ ቢዶ በሊቢያ ሰፈር ነጻነት በሚባል ፕላን መስማት አይፈልግም። ታላቋ ሶማሌ የሚባለውን ሐሳብ ጅቡቲን የሚጨምር በመሆኑ አይቀበልም። በጠቅላላው የቤቨን እቅድ ለታላቋ ብሪታንያ ጥቅም ብቻ ታስቦ የተዘጋጀ ነው በማለት ሁለቱ ሀያላኖች ሞስኮቭና ፈረንሳይ አሻፈረን ስላሉ የቀረበው ሐሳብ ንግግር ሳይደረግበት ቀረ። የሞሎቶቭ ኮክቴል በጠባዩና በሐሳቡ ጠማማነት እጅግ የታወቀው ቅጽል ስሙ ሙሴኒያት በሞስኮቭ ቋንቋ አቶምቢ የሆነው ቪያችስላቭ ሚካኤሎቭ ስክሪያቢን ሞሎቶቭ የሶቪየት የውጭ ጉዳይ ሚኒስተር ለቀድሞዎቹ የጣሊያን ቅኝ ግዛቶች ፍቱን መፍትሄ ነው ብሎ አንድ ያልተጠበቀ ልዩ ሐሳብ ይዞ ግንቦት 10 ቀን 1946 ዓ.ም እኩለ ቀን ላይ ቀረበ። ሶስቱም ሀገሮች ሊቢያ፣ ኤርትራና ሶማሌ ለ10 ዓመት በጣሊያን ሞግዚትነት ተዳድረው ከዚያ በኋላ ነፃነታቸውን ሊቀበሉ ይችላሉ አለ። ከ8 ወራት በፊት በሎንዶኑ ስብሰባ ላይ ኮሎኒያሊስት ጣሊያን በፈጸመችው በደል ከቀኝ ግዛቶቿ ላይ በፍጹም መነቀል ይገባታል ብሎ የፈረደው የቀድሞዎቹን የጣሊያን ኮሎኒዎች እኛ 4 ሀያላኖች ተከፋፍለን እናስተዳድራቸው፣ የቀድሞዎቹ የጣሊያን ኮሎኒዎች ለባለቤቱ ለጣሊያን መመለስ አለባቸው፣ የቀድሞዎቹ የጣሊያን ኮሎኒዎች የወይን ሞግዚትነት ሞስኮቭ አባል በሆነበት ኮሚቴ ይተዳደሩ፣ ኢትዮጵያን የአሰብን ወደብ ማግኘት ብቻ ይበቃታል። ሰው በድንገት ተገልብጦ የጣሊያን ደጋፊ ሆኖ በመቅረቡ እንግሊዞችና አሜሪካኖች ሲያስገርማቸው ለፈረንሳይ መልእክተኛ ትልቅ ደስታ ሆነ። ከ8 ወር ዕድሜ ውስጥ የሞስኮቭ ሐሳብ ከአንዱ ጫፍ ወደ ሌላው ሩጫ ጫፍ የዘለለው ምን ምክንያት ቢያጋጥም ነው ተብሎ ሲውጠነጠን በወቅቱ በጣሊያን ሀገር ውስጥ የሚተራመሰው የፖለቲካ ንቅናቄ ለኮሙኒስቶች ወደ ስልጣን መቅረብ የሚረዳ መስሎ ስለታየው ሶቪየት ህብረት ቀደም ብሎ ከወደፊት ባለስልጣኖች ጋር የወዳጅነት ሜዳ ለማዘጋጀት ብሎ ነው የሚል ግምት ተሰጠው። በመሰረቱ በዚያን ጊዜ ተፋፋመው የጣሊያን ፖለቲካ ሁኔታ ወዴት እንደሚያመራ በትክክል መተንበይ ባይቻልም አዝማሚያው ወደ ግራ ሊያዘነብል እንደሚችል ያመለክት ነበር። ሆኖም የጣሊያን ህዝብ ሃይማኖቱ ስለሚገታው ሞስኮቭ እንደሚመኘው ጭልጥ ብሎ ከኮሙኒስት አዘቅት ውስጥ ይጠልቃል ለማለት ያስቸግር ነበር። በዚያን ሰዓት በጣሊያን የፖለቲካ ህይወት ውስጥ የሚጫወቱት የግራ ክንፎች የተባሉት ሶሻሊስቶችና ኮሙኒስቶች ስለ ቀድሞዎቹ ቅኝ ግዛቶች ጉዳይ ያላቸው ሐሳብ
ከቀኝ ወገን የፖለቲካ ፓርቲዎች ጋር አንድ አይነት ነው። ቅኝ ግዛቶቹ በጣሊያን የተያዙት ከፋሽስት መፈጠር በፊት ስለሆነ እና ከጣሊያን እጅ የተነጠቁት በፋሽስት የስልጣን ዘመን ስለሆነ መልሳ ልትረከባቸው ይገባል ብለው ያምናሉ። የሶቪየት መንግስት ለቀኝ ሀገር ይዞታ መሯሯጥ የካፒታሊስት ሀገሮች ሙያ ነው እያለ ሲተች የኖረ ቢሆንም አሁን ከጣሊያን የግራ ወገን የፖለቲካ መሪዎች ጋር ለወዳጅነት የካፒታሊስቶች ሀሳብ መከተል አስፈለገው።